ኤክስፕሌን እያደረገ ከሆነ የማቸው በቃ ያርጉለት። እኔ አላዛር ፈቷል። እግዚአብሔር ጥሩ እንድሰራ ያርገው። በቃ ጋይስ ሁላችሁም እዛ ሄዱ። እሺ ሁላችሁም እዛ ሄዱ እና አዶናይ ጋር ሄዱ ጋይስ። ታደንቀው ይገባል። አዶናይ ሊደነቅ ይገባል። ሆነስት ጋድ አቢ ነው ሆነስት አዶናይ ሰዎችን ለማስረዳት የሚያደርገው ጥረት አሰሉት ይሄም ጥሩ ነገር። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰላም እንደምትሆኑ እምነቴ ነው። እንግዲህ አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። በጣም ወሳኝ ናቸው እነዚህ ነገሮች፣ በአዶናይ ዙሪያ ያሉት ነገሮች ናቸው። እጅግ በጣም ደስ የሚል ነው። አዶናይ እንግዲህ እዚህ ላይ ከደረሰ አሪፍ ሁኔታ ላይ እንዳለ ነው። እንግዲህ ይህንን ያለው አሁን ደግሞ እንግዲህ ልጆቹን እናግዛቸዋለን እናድናቸዋለን ማለት ነው። እና ዲላን ፔጅ ደግሞ ማን ነው ካላችሁ እኔ ደግሞ መልስ ይዤላችሁ መጥቻለሁኝ። እንግዲህ ከአዶናይን ጀምርና ወደ ዲላን እንሄዳለን ማለት ነው። ጋይስ ዲላን ፔጅ ማለት ነው 18 ሚሊዮን 700 ሺህ ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታለሁ። ይህ ደግሞ ምን ያግዘኛል መሰላችሁ? አንደኛ ወደ ኢነር ሰርክሉ እንድገባ ያግዘኛል። which is ከብዙ ቲክቶከሮች ጋር ኮኔክት ያደርገኛል። ሌላ ነገር ደግሞ ምንድነው ከቲክቶክ ሄድኳርተር ከሚያውቃቸው ሰዎች ጋር ኮኔክት ያደርገኛል ማለት ነው። ወንድማችሁ ቬሪፋይድ ይሆናል፣ ወንድማችሁ ኢንተርናሽናል ይሆናል። ስለዚህ እኔ ብቻዬን እንግዲህ አቅም የለኝም፣ ከናንተ ጋር ነው አቅሜ። ሁላችንም አንድ ስለሆን ነው፣ አንድ ሆነን ስለምንራመድ ነው የፈለግነው ነገር የምናሳካው አይደል እንዴ? ስለ ጋሽ ሰለሞን፣ ለሱራፌል ተካ፣ ለዘማሪ ገብረ ዮሐንስ ይህ ሁሉ ነገር ማሳካት የቻልነው እኔ ብቻ አይደለሁኝም። እኔ ዝም ብዬ ድምጽ ሆንኩኝ እንጂ እናንተ ናችሁ ከጀርባ ሆናችሁ ከሐሳቤ ጋር ተስማምታችሁ ይህ ተአምር የፈጠር ነው። አሁን ደግሞ ሌላ ተአምር መፍጠር እንችላለን። ያለንን ፋን ቤዝ ያለን አብሮነት ተጠቅመን ማለት ነው የማንደርስበት ደረጃ የለም፣ የማንደርስበት ሰው የለም፣ የማናሳካው ነገር የለም። ስለዚህ ጋይስ ከጎኔ እንድትሆኑ ፈልጋለሁ። አሁን በእናታችሁ I need you so much። ዛሬ ቬሪፋይድ መሆን አለብኝ። we're going to be international። ወንድማችሁ ዝግጁ ነው። I am ready ያልኳችሁ ነው። አሜሪካ መጥቻለሁ። ዋሽንግተን ዲሲ ነው ያለሁት። በጣም ታላላቅ ቲክቶከሮች አሜሪካ ውስጥ ይገኛሉ። ስለዚህ ከነሱ ጋር ኮላብ ማድረጌ አይቀርም። እየመጣው ነግራችኋለሁ። እኛ በምንድነው የምናሳምናቸው ትልቅ እንደሆን ፎሎወራቸው እናስጨምረዋለን። እንዲህ ጋይስ አዶናይ የተናገረውን ጉዳይ እንደሰማችሁት ነው። እንግዲህ ያ 20 ሚሊዮን እናድርስ እያለ ያለው ያ ቻናል እንግዲህ ዲላን ፔጅ ይባላል የሚዲያው ስም። ይሄ ሰው በጣም እጅግ ተጽዕኖ ፈጣሪ ከሚባሉ ሰዎች ውስጥ አንዱ ነው። እጅግ ተጽዕኖ ፈጣሪ ሰው ነው። እንግዲህ ይሄ በሶሻል ሚዲያው በቲክታክ እና በዩቲዩብ እጅግ ታዋቂ ሰው ነው። ብዙ ሰዎች ዲላን ፔጅ ላይ እየሄዱ እንግዲህ ብዙ መረጃዎችን ያገኛሉ ማለት ነው። ስለዚህ ይህ ሰው ቀላል አይደለም፣ ቀላል ሰው አይደለም። እንዳያችሁት ቅድም ብሎ ኢትዮጵያ መጥቶ የነበረ አይሾው ስፒድ እንግዲህ የሱን ያህል ተጽዕኖ አለው ማለት ነው። ስለዚህ ዲላን ፔጅ የሄድን ፎሎው እናድርገው ለማለት ፈልጋለሁ። እንግዲህ ለአዶናይ ወንድማችን መልስ ሰጥቶታል። እጅግ በጣም ደስ ይላል። አዶናይ ወንድማችን ይህን ነገር ከግብ እንዲያደርስ የሚረዳው ይችላል እና አዶናይ ወንድማችን ይህንን ሰው እንግዲህ 20 ሚሊዮን ብናደርሰው አዶናይ ተጽዕኖ ከፍ ያለ እንደሆነ ተረድቶ ይህ ሰው እንግዲህ ያስጠጋዋል፣ ያግዘዋል ማለት ነው። ስለዚህ ይሄ ወንድማችን አዶናይ የሚደርስበትን ጫፍ ጥግ ድረስ እናድርሰው እኛ ወዳጆቹ ማለት እፈልጋለሁኝ። እንግዲህ ያለውን ነገር እየተከታተልኩኝ የማቀርብላችሁ ሲሆን እንግዲህ ደስ የሚለው ነገር ደግሞ ሌላው ምንድነው ኢትዮጵያ ውስጥ ያሉ ወይም ኢትዮጵያውያን የሆኑ በውጭ ሀገር የሚኖሩ ሰዎች አዶናይን ሲቃወሙ ብዙ ተመልክተናል። ነገር ግን እዚህ ጉዳይ ላይ እጅግ በጣም አንድ ላይ ሆነው እንግዲህ አዶናይን እየደገፉ ነው ያለው፣ ስለ አዶናይ እየመሰከሩ ይገኛሉ እና በጣም እኔ በጣም ነበረ ደስ ያለኝ። ተባረኩ ለማለት ፈልጋለሁ። እንዲህ ሆነን እንግዲህ ተጋግዘን ጫፍ ጥግ ላይ ጥሩ መልካም ላይ ከፍታ ላይ እንድንደርስ ምኞቴ ይሆናል ይሄ ማለት ነው። ስለዚህ ያሉትን ማን ምን አለ የሚለውን አይተን እንመለስ። ብትመለከቱ
ኦሞስ ላይ ያንኛው መታቅምቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስግጥ ብሎ ነው ፍቅር የሚያሳየው። እና ሜቢ አዶናይን ምስ አንደርስታንድ አድርገነዋል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ፣ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር እንዶርስ የምታረገው አድቨርታይዝ የምታረገው ነገር በደንብ አይ ሆፕ ሪሰርች አድርጋ ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወድ ነው ሁሉ ጊዜ እላለሁ። ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች ፖለቲከኞችም መንፈሳዊ አገልጋዮችም ምናምን የሚመስሉ ተጠቅመውብህ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ለምንፈልጋቸው ነገሮች ደግሞ የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። አዶናይ ምንድነው አዶናይ ፋውንዴሽን የሚል ከፍቷል። ኤክስፕሌን እያደረገ ከሆነ የማቸው በቃ ያርጉለት። እኔ አላዛር ፈቷል። እግዚአብሔር ጥሩ እንድሰራ ያርገው፣ በቃ ያርግለት። በእውነት አንቃወም እኛ በቃ ከኢትዮጵያ እዚህ ድረስ መጥቶ ይህንን ነገር ይምጣው። ባቢ ምን አቃሉ ለምን እንዳዘጉበት በጣም ብዙ ቪዲዮ እየወረደ ነው። እኛም ይኸውላችሁ እኔ የከተማ ልጅ እና ያለ በርገና ሸዋሸዋ እንዳንሰራ ያው ቼክ አርጉ፣ ባክግራውንድ ቼክ አርጉ። ስትረዳ ፋውንዴሽኑ ምንድነው፣ ጨለው ምንድነው፣ ሮጋን የኔ አባት ብላችሁ ቼክ አርጉ። እሱ ጥሩ ነገር እኮ ነው። መጠየቅ ጥሩ ነገር ነው። አበሻ ጠይቅ። ብዙ ሸዋሸዋ ተሰርቷል። ትክክል ናችሁ። ግን I don't think you have that kind of tension. No አክቲቭ ዲአክቲቬት አርጉት ነው የሚሆነው። ዲአክቲቬት አርጎት ነው መሰል ሰበና ብዬ ብልጥ ነው። ሳይቃጠል በቅጠል ነው። ለምን አካውንተንት ታስበላል እንዴ? የለፋበትን አካውንት ዲአክቲቬት ማድረግ ነው። አኪያዬ የኔ ፍቅር እንዴ ዲአክቲቬት ማድረግ ነው እንጂ ስማርት ነው ልጁ። ይሄ እኮ ነቄ ነው። ብርሌ ከነቃዩንም ምቀ ይላል። ዲአክቲቬት ማድረግ ጎበዝ ነው። ይበላል እንዴ? ጎበዝ ነው። እናሳ እንዴ ኮኮ የሚቋጥር የለም። ሰበናፕ ቋጣሪ ወንድ ነው ልጁ። ስማርት ምንም ቢሆን ካናዳ ኖሯል ያውቃል። ሳይቃጠል በቅጠል ነው። ሳይቃጠል በቅጠል ነው። እውነቴን ነው። ሳይቃጠል በቅጠል በቃ ዋናው ነገር አሁን መጥቷል እዚህ ድረስ። ሰፖርት ማድረግ የምትፈልጉ በቃ የሱ እንትን ያረጋል የምትሉ ሰዎች ሰፖርት አድርጉት። ደስ ታደንቀው ይገባል። አዶናይ ሊደነቅ ይገባል። honest to God I've been honest አዶናይ ሰዎችን ለማስረዳት የሚያደርገው ጥረት አሰሉት ጥሩ ነገር ምንም ተቃውሞ የለኝም። ፋውንዴሽን ቢኖረው አዶናይ አብሶሉትሊ ሰዎችን በሐቅ ይረዳል። አዶናይ ይሄ ትክክለኛ ነገር ነው ማለት ነው። ጋይስ እንግዲህ ቀደም ብለን ያየናችሁን ሰዎች ካሁን ቀደም ሲቃወሙት ነበር። አሁን አላመጣቸውም ቪዲዮዎቹን፣ ምናልባት ሄዳችሁ ማየት ትችላላችሁ ያለፈውን ታሪካቸው። ነገር ግን አሁን ላይ ያሉበትን ደረጃ መረዳት ያላቸው ሀሳብን ማወቅ መልካም ነው። ስለዚህ በጣም እኔ እጅግ ደስ ብሎኛል። እንደዚህ ብለን እንቀጥል፣ ሁላችንንም ተባብረን እነዚህ ወንድሞቻችን ልጆቻችን እናግዛቸው ለማለት ፈልጋለሁኝ። ከዚህ ያሉበትን ህመም እናድናቸው ማለት ፈልጋለሁኝ። እንግዲህ የመጨረሻ ቪዲዮ የጃኒ የተናገረችውን ደስ የሚል በጎ ምልከታ እሱን እጋብዛችኋለሁኝ። እኔ ከወዲሁ እሰናበታለሁኝ። እናንተስ ምን ተሰማችሁ የሚለው ደግሞ ኮመንት ላይ አሳውቁኝ እባካችሁ። ይሄ ኮመንት ጻፉልኝ። እንኳን ደስ አለ ሁላችንም እንተጋገዝ ያላችሁ ኮመንት ላይ ጻፉልኝ። እንዲሁም ሰብስክራይብ አድርጉ። ይሄንን ቻናሌ 5000 እናድርሰው ለማለት ፈልጋለሁ። ሁላችሁንም ሰብስክራይብ አድርጉ። ወዳችኋለሁ። ሰላም። በቃ ጋይስ ሁላችሁም እዛ ሂዱ። እሺ ሁላችሁም እዛ ሂዱ እና አዶናይ ጋር ሂዱ ጋይስ። ስንት ሰው አለ እነሱ ጋር? 5000 ሰው። ኦኬ እኔ ጋር 6000። እሺ ሁላችሁም 6000 ሰው አላችሁ እና አዶናይ ጋር ሂዱ። እሺ ፕሊስ በእናታችሁ። እኔ እንደውም እዛ መጣለው ታፕ አደርጋለሁ፣ ሚት አደርጋለሁ ከስር እና አዶናይ ጋር መጣሁኝ።
አይ እወጣለሁ። እኔ እዚህ ጋር ሁሉ ሰው እኮ እንትን አይደለም፣ እዛ ነው መሆን ያለባቸው። እኔማ ዝም ብዬ ላዘግ ነበር የገባሁት ደብሮኝ ጋይስ ሲሉ እሺ፣ እኔም መጣሁኝ። እዛ ምናዶናይ ጋር መጣሁ። ሁላችሁም አንድ ሰው እንዳይቀር ጋይስ እንደምን አላችሁ? ናፒ ካጠገቤ ስለሌለ ካሁን በኋላ በብዛት በእጄ እንደዚህ እያስኩኝ ነው በሰልፊ የምቀርጸው። አይ ሆፕ ትወዱታላችሁ። ከወደዳችሁት እስኪ 4 ብላችሁ ጻፉ። ከወንድማችን ጋር ያለ ነው አቤል ምን ሊስትሮ ዶክተር ሊስትሮ ይባላል። እንግዲህ ስለ ዲቻ ሊስትሮ ብዙ ነገር እያወራን ነበረ። ምክንያቱም እሱም የሊስትሮ ዘመናዊ ሊስትሮ ቢዝነስ ፓሽን አለው። ስለዚህ ለምን ኢትዮጵያ መጥተህ ዲቻ ቦይስን አታግዝልኝም? ስፔሻሊ ዲቻ ሊስትሮ ለምን አታግዝልኝም ብየዋለሁ። እስኪ አደራው ተቀብለው ከመጣ እናያለን ማለት ነው። በቅርቡ እንገናኝ። አረ በሚሊዮኖች ነው የሚጠብቁት ታውቃለህ። ኦኬ ኤኒዌይስ አሁን ቁርስ ልንበላ ወደ ምንድን ነው የመጣ ነው? ቶቶ ነው የሚባለው። ይኸው ቶቶት እንግዲህ አዲስ አበባ ብቻ አይደለም እዚህ ጋር ማለት ነው። ታቴ ነው ታቴ ነው እንዲገባኝ ብለህ ነው ቀሳሪ ቶቶት ያልከኝ። እሺ ይኸው አሁን ከመኪናችን እየወረድን ያለ ነው። እንግዲህ መኪናው ደግሞ እያያችሁት ነው። የታባቱ ሞዴው መኪና በቃ ወንድ መኪና ነው። በቃ ወንድ የሆነ መኪና ታውቃለህ። ግንባሩ ለራሱ ያስደስታል። በቃ ዶክተር ሊስትሮ ነው ታርጋው ራሱ። ዶክተር ሊስትሮ ይላል ታርጋው ለራሱ። እንደምትመለከቱት ሞዴው አስነድቶኛል። ባይዞ ነድቼዋለሁ ጋይስ። ኤኒዌይስ ወደ ቶቶት የዛሬ አውትፊት እንዴት አያችሁ ጋይስ? ይኸው ራፐር መስይላችኋለሁ። እያልኩኝ እገባለሁ ወይስ ኮስት ነው? ኤኒዌይስ የዚህ ሀገር ውሃ ሞይስቸራይዘር መስሎኝ ታጥቤ ሎሽን ሳልቀባ ወጥቼ እንዴት ነጭ እንደመሰልኩ አያችሁ? እንደው የአዲስ አበባ ውሃ ይሻላል በጣም ምንም እንትን አያደርግም። ከዝቃዜም ስላለ ያ ውይ የምወደው መኪና በስመ አብ ወልፈስ ቅዱስ ላሳያቸው። ተመልከት ጋይስ፣ እኔ እግዚአብሔርን ምን አለ በሉኝ፣ ይህ መኪና ካልነዳሁት በቃ ይህ መኪና ነው ኢትዮጵያ ማስገባት የምፈልገው። ሃይብሪድ ይሆናል። ሃይብሪድም ይኖረው ከግሪን ሌጋሲ ጋር እየተባበርን ኤሌክትሪክ መኪና እናስገባለን። እንደዚህ ሃይብሪድ የሚገርም ፖርሽ 911 በስመ አብ ወልፈስ ቅዱስ በጣም ለቃሉ። እስኪ እንደዚህ አድርገህ ቅረጸኝ። ከዛ ጋር ምን አለ እንዲሉ አዶናይ ብሎ ነበር እንዲሉ ማለት ነው ጋይስ። እመኑኝ አንድ ቀን ማለት ነው እንደዚህ መጥቼና ምናምን ቢሄ ደግሞ ይኸው ዝርግርግ ሀብታም መሆን ነው የምፈልገው። ኢርፎኔ ምናምን እንደ ጀስቲን ቢበር እንደዚህ አድርጌ ኢርፎኔ እንደዚህ እየሳብኩኝ ምናምን ነው የምገባው። አሁን ሌቦች እንዳንባል ወደ ቁርሳችን ወደ ቶቶት እንሄዳለን። እንደዚህ ነው ብሎግ ማድረገው። እንዴት ተሰማ? አሪፍ ነው። ምን ሰልፊ ስቲክ አለ ላምጣልህ? አይ አስፈልግ በዚህ ያምጣልነሱ። እንዴት ነው እንደዚህ አይነት ብሎጎች ልቀጥልላችሁ? ቀኑን ሙሉ እንደዚህ እየቀረጽኩኝ ነው እንዴ ጋይስ። ይሄ አበባው ደግሞ በጣም ነው የሚያምረው። ማዘር እንደዚህ አይነት እንትኖች ትወዳለች። የማዘር ስም አበባ ነው። ፍላወር ፓሽን ነው። ኦልራይት ፓርቱ የምትፈልጉ ከሆነ ፓርቱ ብላችሁ ኮሜንት ላይ ጻፉልኝ። እንደዚህ ይቀጥላለሁ ብሎጎች ብዙ